እየመጣን ነው። ክልሉ ታውቋል። ክልሉ በቃ እንደንሰዋለን። ችግር የለውም። መጣውላቸው ይሄ ነገር ግን ትንሽ አልተጣመመ። እስቲ ተጣመመ ብለሽ ነው? አይመስለኝም። ግን እርግጠኛ ነሽ? እዩ እስኪ በእናትሽ ስለ አይነ ብርሃን አይኖች አያዩ ብርሃን የላቸው ያላችሁ ተባበሩኝ፣ ርቦኛል፣ ጠምቶኛል። ብር እጅ ላይ የለም ና ምግብ ትበላለህ። ይሄን ያባቱፍ ና ግባና ቁጭ በል። እሺ ፈጣሪ አክብርልኝ። የአይኑ አምላክ ይስጥሽ። እንካ ይሁን ይሁን እንካ ብላ። እሺ ይሄው እዚህ ጋር እሺ ብላ። እሺ አመሰግናለሁ። ያሳዝናል በዚህ ወጣትነት አይንን ማጣት። ውይ እኔን እህትህ በዚህ እድሜ አይኔን ያጣሁት ወይ ወይኔ ጌታ። ቃልብ ሰይ ልቀይር ጀሳይ አንተ ታያለህ እንዴ? ኧረ እኔ በጭራሽ ላይ እና ቃ እንዴ ቆመ ሸቶት ነው። ኧረ በቃ ሸፍኝ ተጨነኩልሽ እኮ ሱሬን ቀዶ በጥሽ ወጣ በቃ ያባሶችኝ አልበላም። ምን ይውሰዱ አባሪኝ። ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ዛሬም እንግዲህ እንደተለመደው ለእናንተ ይመጥናሉ ተብሎ የታሰቡ የተመረጡና አዳዲስ መረጃ ያላችሁን ቪዲዮዎች ይዤላችሁ መጥቻለሁ። ቪዲዮውን እንግዲህ እንደምትወዱ ስለማልጠራጠር ላይክ በማድረግ ጀምሮ ሐሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ይህንን ቻናል ደግሞ ሰብስክራይብ አድርጋችሁ ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ወደ ቪዲዮ ሰሞነኛ አነጋጋሪ መረጃ ከነበሩት ውስጥ አንደኛውና ዋንኛነት የሚገለጸው እንግዲህ አርቲስት ናርዶስ አዳነና ዲያቆን ዘላለም ታዬ እንግዲህ ሊሞሸሩ እንደሆነ ሰምተናል። ይህ መረጃ እንግዲህ እውነት ነው ወይስ አይደለም የሚለው ነገር በዛሬ ቪዲዮም ይዤላችሁ መጥቻለሁ። ከዛ በፊት እስኪ መጀመሪያ በቤተክርስቲያን ስትሸለም የሚያሳይ ቪዲዮ ልጋብዛችሁና ከሱ ጋር በተያያዘም ለሁለተኛ ጊዜ በተክሊል ማግባት ይቻላል ወይስ አይቻልም የሚለው ነገር በቤተክርስቲያን ሕግ መሰረት ቪዲዮን ይዤላችሁ መጥቻለሁ። መጀመሪያ የሷን የማት ፕሮግራም እንድከታተልና ለምንስ ዲያቆን ዘላለም ታዬን አገባች የሚለው መረጃም ብሬ አቀርብላችኋለሁ። ቤታችን ናርዶስ አንድ ጉባኤ አይደለም ብቻ ያዘጋጀች። ይሄ ጉባኤ ሁለት ጉባኤ አይደል? ሶስት ሲደመር ስንት ነው? ስድስት አይደለ? ስለዚህ ሁለት ጉባኤ ነው ያዘጋጀው። ጭብጨባችሁ ግን አንድ ጉባኤ ነው ያዘጋጀው። እግዚአብሔር ይስጥልን። አሁን ደግሞ ከዚህ በቀጥታ አንድ መርሃ ግብር ይኖራል። ሌሎቻችሁ መድረክ ላይ ያላችሁ ቦታችሁ ያዙ። ለሁለተኛ ጊዜ በሚመሰረት ትዳር በተክሊል ማግባት ይቻላል እንዴ? እውነት ናርዶስ አዳነ በተክሊል ልታገባ ነው? ዛሬ እንግዲህ ተዋናይትና ሞዴል ስለሆነችው ናርዶስ አዳነ ለማንሳት የወደድነው በቀጣይ ሳምንት የጋብቻ ስነ ስርዓቷን ልትፈጽም እንደሆነ በመስማታችን ነው። እንግዲህ ተዋናይትና ሞዴል ናርዶስ አዳነ ከዚህ በፊት በ2013 ዓ.ም ሀገራችን በኮቪድ በሽታ ተጨንቃ በነበረችበት ወቅት ያሬድ ሰለሞን ከተባለ ኢንጂነር ጋር ዝግ በሚባል መልኩ ወይም ቤተሰቦቻቸው ብቻ በተገኙበት ጋብቻዋን ፈጽማ የነበረ ሲሆን እንግዲህ በምን ምክንያትና መቼ እንደተለያዩ መረጃው ባይኖረንም ነገር ግን በቅርቡ ከሌላ ሰው ጋር ጋብቻዋን ልትፈጽም መሆኑን ሰምተናል። ሽምግልናዋም ቢሆን በድብቅ ነው ያለቀው። እንደ ሌሎች አርቲስቶቻችን ለታይታ አደባባይ ላይ አልወጣም። እናም አንዳንድ ሰዎች በየሶሻል ሚዲያ ላይ ናርዶስ አዳነ በተክሊል ልታገባ እንደሆነ በሰፊው መረጃ እያሰራጩ የሚገኙ ሲሆን ነገር ግን ይህ ጉዳይ ፈጽሞ ከእውነት የራቀ መሆኑንና በሁለተኛ ትዳር በተክሊል የሚገባ አለመሆኑን እንዲሁም እየተሰራጨ ያለው መረጃ ውሸት መሆኑን ልንነግራችሁ እንወዳለን። ሌላው ደግሞ እንግዲህ ለ34 ዓመታት ያክል ፓስተር የነበረው ወጣት ወደ ኦርቶዶክስ ቤቱ ተመለሰ የሚል መረጃ አለም። እሱንም ይዤላችሁ መጥቻለሁ። ቪዲዮ እንመልከት። ኦርቶዶክስ ለመሆን አስቤዋለሁ። ኦርቶዶክስ ለመሆን ፍላጎቱ የለኝም ነበር። ትምህርቱ ገብቶኛል፣ ግን እንዴት እንደሆንኩኝ ራሱ የኔሞ ለራሴው ይገርመኛልና ምን አይነት መመረጥ እንደሆነ ይገርመኛል የምር ማለት ነውና ዲያራህ መቼ ኦርቶዶክስ አልሆነም አልኳት። መቼ ኦርቶዶክስ ለሆኑ ለቀን ሲቀረኝ ትምህርቷ ገብቶኛል፣ ምን ገብቶኛል፣ ግን በቃ እውነት አለ ብዬ ማስበው ከልጅነቴ ጀምሮ ስላደኩበት
እንዳልኩሽ ራእይ ያለው ብዬሻለሁ። ማየት አይቻለሁ። ድምጽ ሰማለሁ ብዬሻለሁ። ሰምቼ አውቃለሁ። የውሸት ድምጾች እንደዚህ አይነት እስራት ውስጥ ለመውጣት ምን አይነት መመረጥ እንደሆነ በነገራችን ላይ ዲያብሎስም እኮ መጀመሪያ አስመጣ የምትፈልገውን ነገር ሰጥቶክ ነው። የምትፈልገውን ነገር ይሰጥክና በቃ ተሳካልኝ ምናምን ነገር ይላል። ግን ምንድነው እጅ ወጥመድ ነው። ይሄ እጁ ላይ እስኪያስገባክ ድረስ ነው። ላይክ እዛም ያለው እንደዛ አይነት ነገር ነው። የሆነ ዲያብሎስ ሊያሳካው ምናምን ይሄ ሊያስመስል ይችላል። ግን እስከ ተወሰነ ጊዜ ነው ደስታውም ምኑም የሚቆየው ማለት ነው። እስኪ አሁን ደግሞ ፓስተር ቸሪ ማርያም ለሚጠላው ሰዎች የሰጠው ድንቅ መልስ አለ። እሱን እንመልከት። እንዴት ነው ማርያም ልትጠላ የምትችለው? ምን አርጋ ይገርማልኩ መጥላት ከመጣ ማለት ነው። እኔ አሁን የሚጠሉ ሰዎች ካሉ አሁን በእርግጥ የሚጠላ ሰው አላየሁም ስል የሚፈሩ ሰዎች አሉ። አይነኩ ሰው ከጥላቻ ብቻ አይደል እሱን ማለት የሆነ ካታጎሪ ውስጥ ስለሚገቡ ነው። ያው ይጠላሉ ያላል ሰዎች እንዳልኩ ሴንሲቲቭ ኢሹ ነው። እሱ መንካት ማንን መንካት እንደሆነ ስለሚታወቅ በሚያምንህ ነገር በምትወደው ነገር ሰው ይነካል። ግን አይደለም ዞሮ አይደለም። ክርስቶስን ጸንሳ በድንግልና ወልዳ በክብር አሳድጋ እኔ የምድንበትን ክርስቶስ ደም በደሙ ሲሞት በነፍሷ ሰይፍ አልፎባት ቆማትን ሰቅስቃ የነበረችን ሴት ልንቅ አልችልም። ላከብር እንጂ ልንቅ አልችልም። ይገርም አገላለጽ እንዴት ይሆናል ማለት እንዴት ይሆናል? ለአምላክነት ቆሞ ልጇ ለዛ መስዋዕት ሲሆን ቆማ ነው ያየችው። ባይኗ ነው ያየችው። ወሬ አይደለም፣ መርዶ አይደለም የሰማቸው። ሲደፋ ሲነሳ ሲወድቅ አይተዋል። ደሙን ሲያዘራ አይተዋለች። ተበጫጨቀ ሰውነቱን አይተዋለች። እሱ ምንድን ነው የሚሰማት? እኔ ልጄ የኔ ልጅ የሆነ ነገር ሲሆን ቆሜ ባይ አይደለም እኔ የምድንበት መድኃኒት ከማህፀኗ የወጣው መድኃኒት ክርስቶስ መስዋዕት ሆኖ እዛ ጋር ተንጠልጥሎ ያ ሁሉ ኤሎሄ እያለ ሲጮህ ምን ነበር ቢሰማት? እቺ ሴት እቺ እናት እቺ ቅድስት መጥላት ከደህና ነው? ጤና ነው? ይሄ ከእግዚአብሔር ነው? እኔ አይመስልም። እኔ እንዳልኩ ለዓለም መድኃኒት ወልዳ አሳድጋ እየከፈለች ቆማለች። በነፍሷ ሰይፍ አልፏል። መጽሐፍ ነው የሚለው። ይህችን ሴት ማዋረድም አቃሎ ማሰብም መናቅም እንደው ተለየ ነገር ማሰብም ተገቢ አይደለም። አመጽ እንኳን እሱን አይደለም መጽሐፍ እንዴ ዛሬ ሰው የተቀባቸውን አትዳሱ የሆነ ቀን መልእክት ያመጣላቸውን ሰው ለመገሰጽ ስንነሳ የተቀባቸውን አትዳሱ በክፉ ቃላት ተናገሩ ነው ይሉ ይል እንዴ ስስ እንዴ እንዴት እሳቸውን ትናገራላችሁ አባ ምናምን ይባል የለ እንዴ? ሰው እኮ ጥሩ ነገር የሰሩ ሰዎች እንኳን ይከበራሉ። እኔ መጽሐፌን እንደዚህ ነው ማለት አሁን እኮ መጽሐፌ ማለት ነው መጽሐፋችን ተው ምክንያቱም ይሄ ሰው የሚያነበው ነው ማነበው እንደሆነ ሁሉ ባልጅ ይመረያል ይሄን እንዴት ነው የሚያነበው? ለካና ሙሳይ ያለው ፈሪሳዊ ሰው ኢየሱስ የጠየቀው ትዝ ይላል። የዘላለም ሕይወት እንዳገኝ ምን ላድርግ ሲል መጽሐፉ እንዴት ነው የምታነበው ብሎ ጠየቀው። እንዴት ነው የምታነበው ሲል ማነበው አለው እግዚአብሔር አምላክ። አስከትዬ ደግሞ የዲያቆን ሄኖክ ኃይሌን ትምህርት እጋብዛችኋለሁ። መጽሐፍ ቅዱስ ላይ ብዙ መከራ የወረደበት ሰው በመጽሐፍ ቅዱስ የምታውቁት ማንን ነው? ኢዮብ ነው። ኢዮብ ብዙ መከራ ወረደበት። ታሪኩን ታውቁታላችሁ። በመጀመሪያ በብዙ ሚሊዮን የሚቆጠሩ ብዙ እንስሳቱ፣ ከብቱ፣ ሀብቱ፣ ንብረቱ በአንድ ቀን ወደመበት። ኢዮብ ምን አለ? እግዚአብሔር ሰጠ። እኛ ሞባይላችን ቢጠፋ እግዚአብሔር ሰጠ እግዚአብሔር ነሳ ትላላችሁ። ይኸው የእነ ጤናዬን ሰርግ ሄጄ ነው ጉድ ሆንኩት ነው የምንለው። እግዚአብሔር ሰጠ እግዚአብሔር ነሳ አለ። ከዛስ ከራስ ፀጉሩ እስከ እግር ጥፍሩ መታው ሰይጣን ፍቃድ ያገኘው ከማን ነው? ከእግዚአብሔር። ሂድ የፈለከውን አድርግ፣ ህይወቱን ግን እንዳትነካ ተብሏል። ምኑን እንዳትነካ? ህይወቱን። ስለዚህ ህይወቱን ካልነካው ቸገረኝ ብሎ ሀብቱን አጠፋ። ከዛ 10 ልጆቹን ገደለበት በአንድ ቀን። 10 ልጅ እግዚአብሔር ሰጠ እግዚአብሔር ነሳ።
መጨረሻ ላይ ኢዮብን በቁስል መታው። ከራስ ፀጉር እስከ እግር ጥፍሩ ማከኪያ ጥፍር አጥቶ በሸክላ ነበር የሚያቆየው። በሸክላ የገዛ ቁስሉ ይሸተው ነበር። ግን እሱ ምን አለ? እግዚአብሔር ሰጠ። እኔ አሁን የምጠይቃችሁ ምንድነው? ኢዮብ 10 ልጅ ሞቶበታል። ሀብት ንብረቱ ወድሟል። ሚስቱ መጣችና ምን አለችው? እግዚአብሔርን ስደበውና ምን በል ሙት አለችው። ሚስቱ ለምን አልሞተችም? ሚስቱ ለምን አልሞተችም? 10 ልጅ ሞቶበታል። ሀብት ንብረቱ አልቋል። ሚስቱ ለምን አልሞተችም ካላችሁ እግዚአብሔር ቀድሞ ምን ብሎ ነግሮታል ለሰይጣን? ሕይወቱን አትንካ። ምኑን አትንካ? ሕይወቱን። ሚስት ለባል ምንድነች? ሕይወት ነች። ሕይወቱን አትንካ ሲባል ሚስቱንም ይጨምራል። ዛሬ ወንድማችን ጤናውን ብቻ ያገኘ እንዳይመስላችሁ፣ ሕይወቱንም ነው ያገኘው። ሕይወታቸውን ያማረ ያድርግልን። ወደ ኢየሱስ ለምን አትመጣም በላቸው። የት ነው ያለው? ወደ ኢየሱስ አትመጣም ትላለህ እንዴ? አሁን እሱ ስላለና እንደኛ በነጻነት የምንኖረው ምንድነው ማረጋገጫ? አሁን ክርስቶስ እንዳለክ እኔ ማረጋገጫዬ መስቀል ነው። ምንድነው ይሄ? ማንም ሰው እኮ ሊያደርገው ይችላል። ብዙ ሰዎች እዚህ ሶሻል ሚዲያ ላይ አንተ ጌታ ይወዳል ምናምን ትላለህ። ጌታ ሰው መውደዱን በምን አወቅ? መጽሐፍ ቅዱስ ላይ ምን ይላል መሰለ? ጌታ ኢየሱስ ነፍሱን ለወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር የለም ይል እና ጌታ ኢየሱስ ራሱን አሳልፎ እስከ ሞት ድረስ ሰጥቶን ፍቅሩን አሳይቶናል። መውደድ የቱ ጋር ነው ብትለኝ ጌታ ኢየሱስ ጋር አይቼዋል። እኛን የፈጠረ ሰው ላይ እኮ መቀለድ ጥሩ አይደለም። ባይዙ መጽሐፍ ቅዱስም የጻፈ ሰው ነው። ሰውን የፈጠረ ግን ፈጣሪ ነው። ሰው ጠይቅ። ሃይማኖት ምንድን ነው ብለህ ጠይቅ። ሃይማኖት ምንድን ነው? በቃ እኔ ክርስቲያን ነኝ። ክርስቶስን ምን ያህል ታውቀዋለህ? ገብቶሃል? ክርስትና ማለት እንደዚህ በዚህ ጋር ባወጣ ጌታ ይወዳል ከሚል ባላውቀው ይሻለኛል። በልዬ በቃ ሪያሊቲው ይሄ ነው። አታውቀውም። ይሄ ጌታ ይወዳል ይባላል። በሌሽ ተረጋጋና ስማኝ ነው ያባ ጌታ ኢየሱስን ደግሞ አንተ ካላወቅህ ትሞታለህ እያሉ ሲጀመር እኮ አሁን እኮ ኢየሱስ ይኑር አይኑር ራሱ እኮ አንተ አታውቅም። ማን እንደሆነ እኮ አታውቅም። አንተም አታውቅም። ለአንተ ብሎ ሲሰቃይ ታውቃለህ? አዎ በደምብ። የት ነበር ከዛን ኢየሱስ ሲሰቀል? መንፈስ ቅዱስ ነው ያበራልኝ። ለዛ እኮ ነው በሌ ተረጋግተህ ብትሰማኝ ህይወት ታገኛለህ። በሌ እንዲሁ እንዳሾፍክ ከነ ኮፍያ ነው የምትጠፋው። በእውነት መነኝ። እኔ እኮ ጠፋለሁ። እኔ እኮ አላስመስልም። ሶሻል ሚዲያ ላይ እንዳለ በፈጣሪም ቀልዳችሁ፣ በሰው ሃይማኖት ቀልዳችሁ፣ በሰው ብሔር በሰው ዘር ቀልዳችሁ እናንተ እንደዚህ ያልፍላችሁ። እንዳትወጣ በሌ እንዳትወጣ በእናትህ እኔ ለምትለኝ አንተ ዓለማዊ ህይወት ይበቃል ነው የምትለኝ? ድምጽ ግን እያስተጋባ ሚዩት እያረኩ ስታወራ ንገረኝ በምልክት። ዓለማዊ ህይወትማ ዛሬውኑ እንዲበቃ ነው የሚፈልገው። እኔ እንደ ወንድም መመክረህ ሰው እኔ የተረዳሁት ማለት ነው ከመጽሐፍ ቅዱስ ሰው የሚወደውን ሰው ሊነግረው የሚችለው ትልቁ ነገር ስለ ኢየሱስ ብቻ ነው። እና መጽሐፍ ቅዱስ ደግሞ የመዳን ቀን ዛሬ ነው የሚለው። ታይም ይሄ ስለ ለአንተ የተዘጋጀ ሌላ ቀን የለም። እግዚአብሔር ዛሬውኑ ሊያድን የሚፈልገውና ካለበት ህይወት ደግሞ ዛሬውኑ እንድትወጣ ነው የሚፈልገው። ስለኔ አሁን ይሄን ያስረዳውበት ሪዝም እንደው ታውቃለህ? አሁን ወደ ክርስቶስ ለመቅረብ ስታስብ ህግ እንዳይመስል ብዬ ነው። ያን አርግ ይሄን አርግ ይሄኛውን ተው ያን ክለብ ተው ዘፈኑን ተው ምናምን አይደለም ሐሳቡ ጌታ። መጀመሪያ አንተ ክርስቶስን ከልብ ጋር አጣብቀው። ስለ መጽሐፍ ቅዱስ ላይ ይህ ህዝብ በከንፈሩ ያከብረኛል ልቡ ግን ከኔ ራቀኝ ይላል። አሁን በከንፈር ኢየሱስ ብትል ምናምን ብትል ምንም እሱ ችግር የለበትም። ነገር ግን ልብ ከክርስቶስ ኢየሱስ ጋር ሲጣበቅ አንተን እንዴት ነፃ ማውጣት እንደሚችል ከዓለም ታየዋለህ። ራስን ሁሉን ነገር የሚያደርገው እግዚአብሔር ራሱ ነው፣ አንተ አይደለም። ገባህ? እና ይህ ህግ እንዳይመስል ነው። አሁን ወደ መንፈሳዊነት ስትመጣ የሆነ ትግልና ስትራግል የምታደርግበት ህይወት አይደለም፣ በደስታ የምትኖርበት ህይወት ነው። ሰይጣን ያለህበትን ህይወት ደስተኛ እንደሆን ካሳምኖ ነው እያኖረክ ያለው። እግዚአብሔር ጋር ግን ያለው ደስታ ደግሞ እኔ በቃላት ራሱ ልገልጽልህ አልችልም። ስለ ይሄ የሃይማኖተኝነት ወሬ ሊመስል ይችላል። ለዛ ነው የሚከብደኝ ብዙ ማውራትና፣ ግን አንተ በቻልከው አቅም ጌታን ለመቅረብ ሞክር። ምንም ልዩነት የለንም። ሁላችንም ኃጢአት ሰርተን መጽሐፍ ቅዱስ ላይ ሁሉ ኃጢአት ሰርተዋል የእግዚአብሔር ክብር ጎድሏቸዋል ነው የሚለውና አንተም እኔም አንድ ነን በእግዚአብሔር ዓይን። ሁለታችንም ይወደናል። ለእኔ የተገለጠው ጌታ ለአንተም ይገለጥላል። ያው ልብን ብቻ ጌታ ፊት ዝቅ አድርገህ መቅረብ ነው። ጌታ ይረዳል እና ውጣ ነው ሀሳቡ። ጌታ ይረዳል። ይሄ ስሜት በቃ ምን እንደምል አላውቅም። ሁሉም እንግዲህ በየእምነቱ ነውና ስውሯ ማርያም ጋይሶች ሂዱ። ማርያምን ስውሯ ማርያም ያለች ሰላም ጋይስ እማማ ትሙት። በቃ እኔ የምመክረው ይሄንን ነው።
ማርያምን ብቻ ያራዳልሽ። ደውልልኝና እናወራለን። በጣም ረጅም ስለሆነ ይሄ ታይም ይፈልጋልና ቁጭ ብለን እናወራለን። እሺ ወንድሜ፣ ደስ ይለኛል። እሺ ወንድሜ፣ እሺ። አሜን አሜን። ድንግል ማርያም ቤተሰቦች እንግዲህ ለዛሬ አስኳቸው ቪዲዮዎች እነዚህ እንደመስሉ ነበር። አሪፍ ቆይታ እንደነበረንም እርግጠኛ ነኝ። ቪዲዮውን ላይክ ሳታደርጉ ጀመራችሁ ላይክ አድርጉ። ሀሳብ አስተያየታችሁን፣ የተሰማችሁን ሀሳብ በነፃነት ኮሜንት ሴክሽን ላይ አስቀምጡልኝ። ይሄንን ቻናል ደግሞ ሰብስክራይብ ያላደርጋችሁ አሁንም ሰብስክራይብ በማድረግ ቻናሉን ተቀላቀሉ። ቀጣይ በተመረጡና አዳዲስ መረጃ ባላቸው ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ